ዛሬ በኢራንና በአሜሪካ መካከል የቆየው የ14 ቀናት የተኩስ አቁም ስምምነት የሚያበቃበት የመጨረሻው ሰዓት ላይ እንገኛለን። ነገር ግን የሰላም ዜና ሳይሆን የጦርነት ነጋሪት እየተጎሰመ ነው። ፕሬዚደንት ዶናልድ ትራምፕ ቴህራን ስምምነቱን ጥሳለች የሚል ቁጣቸውን ገልጸው የሁለት ሳምንቱን እፎይታ ለማራዘም ፈቃደኛ ለመሆናቸውን አሳውቀዋል። ኳታር ስለ ድርድሩ ውድቀት ማውራት አልፈልግም ስትል አስታውቃለች። ይህ አዲስ የኃይል ሚዛን በመካከለኛው ምስራቅ ምን ይዞ ይመጣ ይሆን? በአሜሪካ የሚመራው የባህር ላይ አፈሳ በኢኮኖሚ ላይ ምን አይነት ሱናሚ ያስከትል ይችላል? ይህ በእንዲህ እንዳለ ቻይና ይህንን የቀጠናውን ትርምስ እንዳጋጣሚ በመጠቀም ከአፍሪካ ሀገራት ጋር አዲስ የፖለቲካ ግንባር እየፈጠረች ነው። ፕሬዚደንት ሺጂፒንግ ከአፍሪካ መሪዎች ጋር በመሆን የምዕራባውያንን የበላይነት ለመገዳደርና የሀገሪቱን ኢኮኖሚ ከጦርነት ጫና ለመታደግ ወሳኝ ጥሪ አቅርበዋል። ሰላም ጤና ይስጥልኝ። የእነዚህን አበይት ጉዳዮች ዝርዝር መረጃ አሁን ይዘንላችሁ ቀርበናል። እስከ ፍጻሜው ድረስ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አብራችሁን ቆዩ። የኳታር የውጭ ጉዳይ ሚኒስተር መግለጫ በአሁኑ ወቅት በመካከለኛው ምስራቅና በደቡብ ኤዥያ የጂኦፖለቲካዊ ሽኩቻ ውስጥ ያለውን ከፍተኛ ውጥረትና የዲፕሎማሲ ጥረት ፍንጭ የሚሰጥ ነው። ኳታር ስለ ድርድሩ ውድቀት ማውራት አልፈልግም ማለቷ በአሜሪካና በኢራን መካከል ያለውን አለመግባባት እጅግ አደገኛ ደረጃ ላይ መረሱና ድርድሩ ካልተሳካ አማራጩ ቀጥተኛ ጦርነት ሊሆን እንደሚችል ካላት ስጋት የመነጨ ነው። ኳታር በተለምዶ በምዕራባውያንና በኢራን መካከል እንደ ድልድይ ሆና የምታገለግል ቢሆንም አሁን ላይ ግን የድርድሩ አስተናጋጅነት ሚና ወደ ፓኪስታን መሸጋገሩና ኳታርም ይህንን አዲስ ሚና በሙሉ ልብ እንደምትደግፍ መግለጿ አዲስ የኃይል ሚዛን መፍጠሩን ያሳያል። በተለይም ወንድሞቻችን ፓኪስታኖች እየደገፍን ነው የሚለው አገላለጽ እስላማዊ ሀገራት በጋራ በመሆን በቀጠናው ላይ ያለውን ሊከሰት የሚችለውን የጸጥታ ቀውስ ለመግታት እያደረጉት ያለውን ጥረት ያጎላል። ኳታር ከዚህ ቀደም ከኢራን በሚሰነዘሩ ጥቃቶች ሉዓላዊነቱ የተደፈረባቸው አጋጣሚዎች መኖራቸው ለድርድሩ መሳካት ያላትን ትልቅ ፍላጎት የግል ጥቅሟም ጭምር ያደርገዋል። ይህ መግለጫ በዲፕሎማሲው ዓለም ተስፋ የመቁረጥ አማራጭ የለም የሚል መልእክት የሚያስተላልፍ ሲሆን የፓኪስታን አደራዳሪነት በዓለም አቀፍ ደረጃ ድጋፍ እንዲያገኝና በታላላቅ አያላት መካከል ያለው ፍጥጫ እንዲረግብ ኳታር ያላትን ስትራቴጂካዊ ፍላጎት በግልጽ ያሳያል። በአጭሩ ኳታር የራሷን ደህንነትና ቀጠናዊ መረጋጋት ለማረጋገጥ ስትል ምንም እንኳን መንገዱ አስቸጋሪ ቢሆንም የሰላም ድርድሩ ብቸኛው መውጫ መንገድ እንደሆነ ለዓለም አቀፉ ማህበረሰብ እያሳሰበች ትገኛለች። በኢራንና በአሜሪካ መካከል የተደረሰው የ14 ቀናት የተኩስ አቁም ስምምነት ዛሬ ሮብ ሊያበቃ ባለበት ወሳኝ ሰዓት ላይ ፕሬዚደንት ዶናልድ ትራምፕ ቴህራን ስምምነቱን በተደጋጋሚ ጥሳለች የሚል ከባድ ክስ ሰንዝረዋል። ትራምፕ በትሩዝ ሶሻል ገጻቸው ባስተላለፉት መልእክት ኢራን የተኩስ አቁም ስምምነት በርካታ ጊዜያት እንደጣሰች በመግለጽ ስምምነቱን የማራዘም ፍላጎት እንደሌላቸውና ሁኔታው በጣም አስከፊ መሆኑን አመላክተዋል። ይህ ውጥረት የተቀሰቀሰው ባለፈው የካቲት 28 አሜሪካና እስራኤል በኢራን ላይ የፈጸሙትን ጥቃት ተከትሎ ቀጠናው ወደ ቀጥተኛ ጦርነት ማምራቱን ተከትሎ ሲሆን በፓኪስታን አሸማጋይነት የተደረሰው ይህ የሁለት ሳምንት የተኩስ አቁም አሁን የመፍረስ አደጋ ተጋርጦበታል። በፓኪስታን ዋና ከተማ ኢስላማባድ ሁለተኛ ዙር የሰላም ንግግር ለማካሄድ ዝግጅቶች ቢጠናቀቁም የኢራን ወገን በውይይቱ ላይ ስለመሳተፉ እስካሁን ማረጋገጫ አልተሰጠም። የአሜሪካውን ልዑክ ምክትል ፕሬዚዳንት ጄዲ ቫንስ እንደሚመሩት የታወቀ ሲሆን የጃፓን ጠቅላይ ሚኒስትር ታካይቺን ጨምሮ የዓለም መሪዎች ሁለቱ ሀገራት በንግግር የመጨረሻ ስምምነት ላይ እንዲደርሱ ጥሪ እያቀረቡ ይገኛሉ። ይሁን እንጂ የሆርሙዝ የባህር መስመር ቀውስና ቀጣይነት ያለው የሚሳኤል ጥቃት የቀጠናውን ስጋት እያባባሱ ይገኛል። የተኩስ አቁሙ ዛሬ የሚያበቃ በመሆኑና ትራምፕም ስምምነቱን ለማራዘም ያላቸውን ቢተኝነት በመካከለኛው ምስራቅ ዳግም ከፍተኛ ወታደራዊ ግጭት ሊቀሰቅስ ይችላል የሚል ከፍተኛ ስጋት በዓለም አቀፍ ማህበረሰብ ዘንድ ፈጥሯል። በኢንዶ ፓሲፊክ የባህር ክልል የተከናወነው የኤምቲ ቲፋኒ መርከብ በቁጥጥር ስር የመዋል ዜና በአሜሪካና በኢራን መካከል ለዓመታት የቆየው ፍጥጫ ወደ አዲስ እጅግ ጠንካራ ምዕራፍ መሸጋገሩን የሚያመላክት ትልቅ ክስተት ነው። ይህ እርምጃ በቀላሉ አንዲትን መርከብ ከመያዝ ባለፈ በትራምፕ አስተዳደር ስር ያለችው አሜሪካ በዓለም አቀፍ የባህር ላይ ንግድና በጂኦፖለቲካዊ የበላይነት ዙሪያ የያዘችውን አዲስና ግልጽ የማጥቃት ስትራቴጂ ያንጸባርቃል። ከሁሉ አስቀድሞ የቀድሞ የመከላከያ ሚኒስተር ስሙን ወደ የጦር መምሪያ ዲፓርትመንት ኦፍ ዋር መለወጡ አሜሪካ ራሷን ከመከላከል ይልቅ ወደ ንቁ ወታደራዊ እርምጃና ጠንካራ የማስገደድ ፖሊሲ መመለሷን የሚያሳይ ተምሳሌታዊ ለውጥ ነው። መርከቧ ስቴትለስ ወይም የየትኛውም ሀገር ሰንደቅ ዓላማ የሌላት ተብላ መጠቀሷ አሜሪካ በዓለም አቀፍ የባህር ላይ ሕግ በመታገዝ ማንኛውንም የኢራን ወዳጅ የሆነች መርከብ በማንኛውም
የዓለም ክፍል በኃይል የመያዝ ሕጋዊ ሽፋን እንዳላት ለማሳየት የተጠቀመችበት ስሌት ነው። ይህ እርምጃ በተለይ እሁድ ዕለት በተመሳሳይ ሁኔታ በቁጥጥር ስር ከዋለችው ኤምቲ2 ቀጥሎ የተከናወነ መሆኑ አሜሪካ በኢራን ላይ የከፈተችው የባህር ላይ አደን ወደ ተከታታይ ዘመቻ መቀየሩን ያረጋግጣል። የኤምቲ ቲፋኒ መያዝ በኢኮኖሚ ረገድ በኢራን ላይ የተጣለውን የነዳጅ ማዕቀብ ይበልጥ በማጥበቅ የሀገሪቱን የገቢ ምንጭ ለማድረግ የታለመ ሲሆን በፖለቲካው ረገድ ደግሞ በተለይ በኤዥያ ፓሲፊክ ክልል ተጽዕኖዋን እያሳደገች ለምትገኘው ቻይናም ቀጥተኛ ያልሆነ ማስጠንቀቂያ ነው። መርከቧ የተያዘችበት የኢንዶ ፓሲፊክ ክልል ለዓለም አቀፍ ንግድ ወሳኝ መተላለፊያ በመሆኑ አሜሪካ በዚህ ቀጠና የምታደርገው ወታደራዊ እንቅስቃሴ የባህር ላይ የበላይነቷን በድጋሚ ለማረጋገጥ የምትጠቀምበት መሳሪያ ሆኗል። የኤምቲ ቲፋኒ መያዝ የኢራንን ድብቅ መርከቦች እንቅስቃሴ ለማምከን የሚደረግና ለኢራን ወታደራዊ ድጋፍ የሚያደርጉ የንግድ ትስስሮችን የሚበጣጥስ ነው። በአጠቃላይ ይህ እርምጃ አሜሪካ ከዲፕሎማሲያዊ ንግግሮች ይልቅ ወደ ቀጥተኛ የኃይል እርምጃ ማዘንበሏን የሚያረጋግጥና በቀጣይ በባህር ላይ ተመሳሳይ ግጭቶችን የመርከብ አፈናዎች ሊበራከቱ እንደሚችሉ የሚጠቁሙ የቀጠናው ትልቅ ስጋት ሆኗል። በሌላ በኩል የፕሬዝዳንት ሺጂንፒንግና የሞዛምቢኩ ፕሬዝዳንት ዳንኤል ቻፖ በቤጂንግ ያደረጉት ስብሰባ ቻይና በመካከለኛው ምስራቅ ላይ ተከሰከሰው ግጭትና ተያያዥ ቀውሶች ያላትን ስትራቴጂካዊ አቋም የምታንጸባርቅበት ነው። ቻይና የአሜሪካ እስራኤልና የኢራን ግጭት ያስከተለው በአፍሪካ ላይ ተጽዕኖ ከአፍሪካ ሀገራት ጋር በጋራ ለመመከት ያቀረበችው ጥሪ በዋናነት የሀገሪቱን ወቅታዊ ስጋቶችና የቤጂንግን የረዥም ጊዜ ዲፕሎማሲ ግቦች አጣመረ ነው። ከኢኮኖሚ አንጻር በመካከለኛው ምስራቅ ያለው አለመረጋጋት በቀጥታ የአፍሪካን የኑሮ ውድነት እያባባሰው ይገኛል። በተለይም በቀይ ባህር አካባቢ ያለው የጸጥታ መታወቅ የንግድ መርከቦች ረዥም መንገድ እንዲጓዙ በማስገደዱ ወደ አፍሪካ የሚገቡ ሸቀጦች፣ ነዳጅና የግብርና ግብዓቶች ዋጋ ላይ ከፍተኛ ጭማሪ አስከትሏል። ሺጂንፒንግ በጋራ ልማትን ማሳደድ ሲሉ ቻይና በአፍሪካ ያላትን ግዙፍ መሰረተ ልማትና የንግድ ኢንቨስትመንት ከዚህ ዋጋ ግሽበትና የኢኮኖሚ መቀዝቀዝ ለመታደግ ያላትን ፍላጎት ያሳያል። በፖለቲካው ረገድ ቻይና አፍሪካን እንደ እውነተኛ ባለብዙ ወገንተኝነት አጋር ማየቷ በአሜሪካ የሚመራውን የአንድ ወገን የበላይነት ለመገዳደር የምትጠቀምበት ስልት ነው። ቤጂንግ የምዕራባውያንን ጣልቃ ገብነትና ወታደራዊ እርምጃዎች ለዓለም አለመረጋጋት እንደ ምክንያት ታቀርባለች። በመሆኑም ከአፍሪካ ሀገራት ጋር በመሆን የተኩስ አቁም ጥሪ ማቅረቧ በዓለም አቀፍ መድረክ ያላትን ተሰሚነት ያጠናክርላታል። የሞዛምቢኩ ፕሬዝዳንት ዳንኤል ቻፖ ጉብኝትም ልዩ ትርጉም አለው። ሞዛምቢክ በኃይል ዘርፍ በተለይም በተፈጥሮ ጋዝና በስትራቴጂካዊ የባህር በር አቀማመጥ ለቻይና ጠቃሚ ሀገር ናት። በመሆኑም ቻይና ከአፍሪካ ሀገራት ጋር በጋራ ለመስራት የምታደርገው ጥረት ግጭቱ በነዳጅ አቅርቦትና በደህንነት ላይ የሚያሳድረውን ጫና ለመቀነስ ከሚደረግ ጥረት ጋር የተቆራኘ ነው። በአጠቃላይ የፕሬዝዳንት ሺጂንፒንግ ቻይና በመካከለኛው ምስራቅ ካለው ቀውስ ራሷን አግላ እንደማትቀመጥና ይልቁንም የአፍሪካን ኢኮኖሚያዊና ፖለቲካዊ ድጋፍ በማሰባሰብ የምዕራባውያንን ተጽዕኖ ለመቀነስ የምትጠቀምበት የዲፕሎማሲ ጥረት አካል ነው። ይህ እንቅስቃሴ ቻይና በአፍሪካ ያላትን የንግድ አጋርነት ወደ ጂኦፖለቲካዊ ጥምረት እያሳደገች መሆኑን ትልቅ ማሳያ ነው። ለዛሬ ያዝንላችሁ ዓለም አቀፍ መረጃዎች እነዚህን ይመስሉ ነበር። ቪዲዮውን ላይክ ማድረጋችሁና ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። አዳዲስና ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ደግሞ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በቀጣይ መረጃ እስከምንገናኝ ድረስ ሰላም ቆዩ።